ሰማይ ከፍና ዝቅ ቤት አሁን የእናንተ ጫጫታ ለዛች ልጅ ሙዚቃ ነው የሚመስላት። ሪያሊቱን ስናወራ አንድ ሴት ልጅ ካፈቀረች የቤተሰቦቿ ቁጣ እንደ ሙዚቃ ነው ይባላል። ስለዚህ አሁን እናንተ የፈለገ 20 ሺህም ሰው 100 ሺህም ሰው ሰብስባችሁ ብታወሩ እዛች ልጅ ልብ ውስጥ ትንሽ እየጠብታ ቦታ ከሌለ ትርጉም የለውም። ሴት ምናልባት ወንድ ልጅ በዘፈን ሊሆን ይችላል ቆራጥ ሊሆን የሚችለው፣ በተግባር በፍቅር ላይ ግን ሴት ልጅ ከቆረጠች በቃኝ ካለች ግን በቃኝ ነው። በቃ ጠግብ ያለው በቃኝ ካለች በቃኝ ነው። ገባ ከሙሌ እና መሲ። እሺ በነገራችን ላይ እኔ ነኝ እያወሯቸው ያለሁት። እኛ የህዝብ ጋጋታም የህዝብ ጭብጨባም አንፈልግም። እሷ ጋር ያለውን ስሜት ስለተረዳው ነው። ከእሷ ጋር አሁን ዲፕ እያወራን ነው። አሁን ኦልሬዲ ከእነሱ አልፈን ፋሚሊ ጋር ደርሰናል። ገባሻ? ስለዚህ አንድ ያላወቅሽው ነገር ምንድን ነው? እኛ የምንፈልገው እኛም ማስታረቅ ናቸው፣ እራሳቸውም ተታረቁ። ኦልሬዲ ጉዳዩን ስለያዝ ነው። ኦልሬዲ አሁን ፋሚሊ ጋር ስለደረሰ መታረቅ የሚፈልጉ ከሆነ ወንድምየው አለ። አሁን ኦልሬዲ እኔ ዲፕ ውስጥ ገብቻለሁ። አሁን ከነሱ ወጥቼ ፋሚሊ ውስጥ ገብቻለሁ። ስለዚህ ወንድምየውም ስላለ ያው ከዚህ በኋላ ብቻዬን አልወስንም። እኔም ማውራት አልችልም ሚዲያ ላይ። ትናንትና በተደረገው ነገር እሱ ቀድሞ ሚዲያ ላይ ባወራው ነገር በጣም ከፍቶኛል፣ በጣም ዲፕሬሽን ውስጥ ገብቻለሁ ብላኛለች እኔንም። ስለዚህ አሁን የመጡበት መንገድ ትክክል ነው፣ እያቀራረብን ነው። ይህን የምናደርገው እንዲታረቁ ነው። ግን ወንድምየውም አለ አይ እኔ አልፈልግም ካለች እኛም በቃ ወንድማችንን ስራ የሚጀምርበትን መንገድ ነው የምናመቻቸው። ልጁ በቃ እንደኔ የጠላችበት ምክንያት የተረዳሻት አይመስለኝም። አንደኛ አስተምሬው ባስተማርኩበት ቦታ ላይ አላገኘሁትም። እኔ የምፈልገው እሱ በያዘው ቦታ ላይ እንዲያደግ እንጂ የቀን ስራ እንዲሰራ አይደለም የሚል ሀሳብ ነው እንጂ ያመጣችው ልጁን አልወደውም አላፈቅረውም አላለችም። ይችልች ይሄ ልጅ ወደ ስራ ወደ ቀድሞ ስራ ከተመለሰና እሷ በምትፈልገው መንገድ ከሄደላት የማይገናኙበት ምንም አይነት ምክንያት የለም። ስለዚህ እኛ ደግሞ አሁን እየሰራን ያለውን ምንድን ነው? ልጁ ወደ ቀድሞ ስራ እንዲመለስ፣ ሁለት እንደገና ደግሞ ቤተሰብ በመሀል ጣልቃ ገብቶ በውስጥ ጨርሰው እዚህ ሚዲያ ላይ እንዲያበስሩን ነው የሁለቱ ግንኙነት እንጂ አሁን አንቺ አልፈልገውም ማለች ሌላ ፍቅራ ነው ምናምን እንደዛ አይነት ዝባዝንኬ በውስጡ አይደለም ልጅቱ። ገባሽ አይደለም? ይሄን ለማለት ፈልጌ ነው። እንደዛ ከሆነ እንግዲህ ልጁን ወደ ቀድሞ ሙያ መልሶ አብሮ እንዲኖሩ ሙያዊ ግዴታችሁን ወንዶች ጉዳይ ተወጡ። እንግዲህ እሺ አንዴ ስሙኝ እኔን ይቅርታ። እሺ መሲ እናመሰግናለን። ወንድሜ ቀጥል። ነገር አሪፍ ነው። ታደሰንም ማለትም ከኛ ጋር ትግባባለህ። እኛንም ቢሆን በቃ እሷን ማለት ያለብህ መምከር ያለብህ ነገር ካለ ለእኛም ብትነግረን፣ እሷን የሚጎዳ ነገር ሆኖ አግኝተው ከሆነ ለእኛ ብትነግረን እኛም እንመክራታለን አይደለ? እቺ ልጅ አሁን በሚዲያ ከቤት ልትወጣ ነው እንዲህ ልትል ነው ብለህ አሳጣትም ልፈን መስጠት የለብህም። ልጅቷ አሁን እርግጠኛ ያንን ነገር የምታደርገው አይመስለኝም። ምክንያቱም ከኔ ጋር ስናወራ በዛ መንገድ የምታስብ ልጅ አይደለችም። ሁለተኛ ደግሞ ልትረብሻት አይገባም። በቃ አድርጌው ከሆነ ይቅርታ ግን ተናግሬያለሁ። በእንትን በስሱም ቢሆን ተናግሬያለሁ። ግን ያን ነገር መፍትሄ አላገኘም። እኔ ደግሞ ከልብ ስለምወዳትና ስለማፈቅራት እኔ ከእሷ መራቅ ስለማልችል ይህን ነገር ላደርገው ተገድጃለሁ። ሁለተኛ ደግሞ ሚዲያ ላይ እንኳን ወጥቼ እንደዛ ሲሆን ደውላችሁ አይዞህ ምንድን ነው እኛ እናስማማ እንጂ ለምን ሚዲያ ላይ ወጣ አላላችሁም። ያው በቃ እኛ በአንድ ላይ እንድንሆን ውስጥ እንትን ሀሳቡ እንዳለ አውቃለሁ። ግን ያንን ነገር ደውለህ አይ ታደሰ እኔ እኮ ማስማማት ትችል ነበረ ብትለኝ እኔ እዚህ ሁሉ ነገር እንትና መግባትም አልፈልግም። ሁለተኛ ደግሞ እንደዚህ መሆን ልሆን አልችልም ነበር እና በዛን ሰዓት መቼም ሰምተ ይሆናል ብዬ ነው ተናግሬያለሁ። ስናገር ከአሁን በፊትም ብላኝ ታውቃለች፣ ብዙ ጊዜ ብላኝ ታውቃለች። በቃ እንደዚያ ደጋግማ ስትለኝ ነው ወደ እናንተ አቤት ያቀረብኩትና ወደ እናንተ ሳመጣ ያው ብዙ ምንትን ሂንት አላገኘው። ከዛ ሚዲያ ላይ ወጣው፣ አማራጭ የለኝም ማለት ነው። እሷን ላለማጣት ሚዲያ ላይ ወጣው። ግን አስቀይሜ ከሆነ አስከፍቼም ከሆነ ፍቅር ብዬ መውጣቴ አስከፍቻችሁ ከሆነ ይቅርታ፣ እሷም አስከፍቻት ከሆነ ይቅርታ። በቃ እኔ ከኔ ጋር መቀጠል የማትፈልግ ከሆነ ይቅርታ ብያለሁ።
እስካሁን ያደረግኩትም ስህተት ነው ብዬ አምኜ ተቀብያለሁ ማለት ነው። በቃ አሁን እስኪ ያደረግኩት ስህተት ነው ካልከኝ ምንም አልልህም። ግን እኔ ምን መሰለህ አንተን የፈረድኩብህ እዚህ በፊት ብዙ ጊዜ ነው አብራችሁ የቆያችሁት፣ ብዙ ጊዜ ነው። በመሀል ላይ ብዙ ጊዜ ትነጋገራላችሁ አይደለ? ትጣላላችሁ፣ ዙራችሁ ትታረቃላችሁ። እኔ አስታርቂያችሁ አላውቅም አይደለ? አንድም ቀንም ለምንድነው እንደዚህ የምትናገራትን ብዬ አላውቅም። እሷም ስትናገርህ በመሀላችሁ መግባት አልፈለግኩም። እኔ እሷን እንደ ግል መክረዋለኝ፣ እንደዚሁ ራሽን ጠብቂ፣ እሱንም በዚህ መንገድ ነው መቅረብ ያለብሽ፣ እንደዚህ ወደ መጥፎ ነገር እንዲሄድ አታደርጊው፣ ፍቅርሽን በዚህ መንገድ አይደለም መግለጽ ያለብሽ፣ መምከር ባለብኝ ልክ መክራት አለው እሷን። እሱ ነገር ከአንተ ጋር ሊደርስ አይችልም፣ እሷ ጋር ነው የምናወራው። አንተ ግን ማለት ነው በቃ እንደ አፍቃሪነትህ በጣም የምትወዳት የምታፈቅራት እሷን ቀጥቶ ሞታለሁ አልኖርም እያልክ ነው አይደለ? እሷን ልትጠነቀቅላት ይገባ ነበር። የአፍቃሪ ንግግር አይደለም ያወራኸው። በቃ ያወራኸው ምንድን ነው? አንተ እኮ በቃ እንደዚህ ያፈቀረ ሰው እኮ እንደዚህ አይደለም፣ ልትጠነቀቅላት ይገባል። ይች ልጅ እንደዚህ ሰው አለችበት ልትወጣ ነው፣ እንዲህ ልትል ነው፣ ሌላ ወንጀል ውስጥ እያስገባት ነው አይደለ? አሁን ይሄንን እንዴት ነው ቀስ ብለህ እኮ ማውራት ያለብህ። ለሚዲያም ስትናገርም እኮ እሷን እንዲመክሯት ነው አይደለ? እንዲመክሯት ከሆነ ቀስ ብለህ ነው ክብሯን ጠብቀህ ነው ማውራት የነበረብህ። በዛ ነገር ለምንድን ነው የማይረጋጋ? ለምን ከአፍቃሪ የሚወጣ ንግግር አይደለም ነው እኔ ሰማይ ባንተ እንጂ ስሜታዊ መሆን ልክ አይደለም። ትክክለኛ ግን የናት የአባቷ ልጅ ወንድም ነህ ማለት እኔ የእህቷ ባል ወንድሟ ነህ? የእህቷ ባል ነህ? አይ ወንድሟ ነኝ ስላልክ ቀደም ትንሽ ካነጋገርህ የተረዳሁት ነገር ስላለ ነው፣ ውስጤን አልቀበልኝ ያለ ነገር ስላለ ነው። እና ያናኔ ሚዲያ ላይ ብዙ የሚሰሩ እንትኖች አሉ ታውቃለህ፣ እነዚህ ድራማዎች። አንደኛ አሁንም በእርግጥ ይህ ትክክለኛ የህይወት ታሪክ ሊሆን ይችላል፣ ግን ለመረዳት ብለው መጥተው እዚህ ሚዲያ ላይ በፍቅር አማይተው እርዳታን የሚፈልጉ አንዳንድ አካላቶች ስላሉ ግዴታ ደግሞ ያን ነገር እኛ አጣርተን ለህዝብ ማቅረብ ስላለብን እና ውስጤ ያልዋጥልኝ ያለ ነገር ስላለ ነው። ይህ እንደ ድራማ ዝም ብሎ ተናበው መጥተው አሁን ካነጋገራችሁ ከሁለታችሁም ስረዳ እኔ ብዙም ያን ያክል የሚተዋጥልኝ አይመስለኝም። ስለዚህ ይህን ነገር የማጣራት ስራ ግድ ይለናል። ትክክለኛ ቤተሰብ መሆንና ለመሆኑን የዝን ልጅ እንደገና ደግሞ ትክክለኛ የፍቅር ታሪክ መሆኑንም ማጣራት ግድ ይመስለኛል። ይቅርታ ለማንኛውም ገባህርልም ምን ማለት ካነጋገራችሁ ስላልተዋጠልኝ ይቅርታ። ማስቀየም አይደለም። እኔ አሁን አነጋገራችን እንግዲህ በተረዳይ ልክ ልትረዳኝ ትችላለህ። ግን ልጅቷን እኔ ጋር ሆና ተምራለች። እኔ ታላቅ እህቷ ባል ነኝ። አስተምሬያታለሁ፣ አሳድጊያታለሁ፣ አውቃታለሁ። ከእህት በላይ ናት። በጣም የዋህና ምስኪን ልጅ ናት። ልቧን ስለማውቀው በቃ ለእኔ እህቴ ናት። ኖርማሊ ገብቷን የሚስትህ ከቀረብካት እህት ናት። በዛ ልክ ነው እና ታደሰም ጋር ደግሞ እንግባባለን፣ ያውቀኛል በፊት አሁን አዲስ አበባ ሄዶ እኔ ክፍለ ሀገር ነኝ ያለሁት፣ እሱ አዲስ አበባ ነው። አሁን ላይ አንደዋወልም። እዚህ ጋር እያለ ክፍለ ሀገር ላይ እያለ ግን በደንብ እንግባባ ነበር፣ እንጫወት ነበር፣ አብረን ነበር የምናመሸው፣ ጊዜ እናሳልፍ ነበር አይደለ? አሁን ያን ነገር ትቶት ቀጥታ ለኛ ምንም ነገር አላሳወቀም። ሚዲያ ላይ እንደዚህ ብሎ ልጅቷን አዋረዳት። ልጅቷ ደግሞ ጠሻለች። በቃ ካለችበት አሁን በጣም ናለች። የእሷ ቤተሰብ ግን ልትቀርብ የእሷ ቤተሰብ ወይ እናት ወይ አባት ሊቀርብልን ይችላል ሚዲያ ላይ ዲጄ ሙለር እንደው ማለት እኔ እንጃ አይችሉም። አጀንዳውን እንዳልቀይረው እንጂ ቤተሰቦች ይችላል እና ወይ ፕሊዝ ሌላ ነገር ውስጥ አንክተተው። እኛ ላይ ማንም ሰው ድራማ መስራት አይችልም ታውቃለህ አብዲ። ምክንያቱም እኛ የወንዶች ጉዳይ ብለን ስንነሳ ኢትዮጵያ እኛን የሚያግዙ ሰዎች አሉ። ስለዚህ እኛ እዚህ ጋር ስንቀመጥ ጊዜያችንን መስዋዕትነት አድርገን ስንቀመጥ ማንም ሰው እኛ ላይ ድራማ መስራትም ስክሪፕት መጻፍም አይችልም። ስለዚህ ያለን ጥርጣሬ እንያዘውና መጠየቅ ያለብንን ቤተሰብ እና ያን ኮምልሽ ሙለር አንደኛ ኢትዮጵያ ያሉ ቤተሰብ በውስጥ የት ሀገር ልጆች እንደሆኑ ያም ብሔሩን ቤተሰቡን አካባቢ መጠየቅ አይገባንም። እዚህ ሚዲያ ላይ ግን በውስጥ ይህን ነገር አናግራችሁ የእሷ ቤተሰብ የት አካባቢ እንደሆኑ ትክክለኛ የፍቅር ታሪክ እንደሆነ ግን መረዳት አለብን። ግድ ነው። ሚዲያ ላይ ቀርበው ስለመጡ ህዝብ ማደናገር የለባቸውም። እኛ ትክክለኛ ነገር ከሆነ እንረዳቸዋለን፣ ከጎናቸው ነን። ይህን ነገር የማጣራት ስራ መስራት አለብን። መጀመሪያ ጥያቄውን እኮ ውድቅ አላረግ ነው። አሁን ግን ጥያቄው ኦልሬዲ ጥያቄውን ሆልደውን አድርገን አሁን የያዝነውን ጉዳይ እንጨርሰውና ወደሚቀጥለው ስቴፕ እንሄዳለን። ኦልሬዲ እሱ ተወክሎ ነው የመጣው።
ወንድም ነኝ ተብሏል፣ የእህቷ ባል ነኝ ብሏል። መልካም እኛ ቤተሰብ ጋር ደግሞ መሄድ ባለብን ጥግ ድረስ እንሄዳለን። አሁን ግን አንድ የያዝነውን ጉዳይ እንጨርስና ወደሚቀጥለው ስቴፕ ብንሄድ አይሻልም? አብዲ ይህን የምል አይሻልም? ይቻላል፣ መብት ነው። አምስት ደቂቃ ብላለች፣ ትመጣለች። ሶል ሀሳብ ካለ ሀሳብ ስጥ። ታይን ግን አትጥሉት። በነገራችን ላይ አልጠላሁትም። ኖ አልጠላሁትም። ትክክል አንድ ያ ነገር ብዥታ ፈጠረ። ታውቃለህ፣ አንደኛ ይህ ነገር እኛ ሚዲያ ላይ ማቅረብ ያለብን የእሷን ቤተሰብ ማገኘት ከቻለ ነው። ትክክለኛ የፍቅር ታሪክ መሆናቸውን ካጣራን በኋላ ሚዲያ ላይ ይዘመተን እርቅ ብንሰራ ይመስለኛል። አንደኛ ሿሿ ነው። እኔ በጣም ብዙ ነገር ይሰራል እዚህ ሚዲያ ላይ። ስለዚህ ይሄ ልጅ ትክክለኛ የፍቅር ታሪኩ ሊሆን ይችላል፣ ተቀብለነዋል፣ ችግር የለውም። ህዝብም ሊማርበትም ይችላል። ስለዚህ የእሷን ቤተሰብ አፈላልገን የት አካባቢ ልጅ እንደሆነች ቤተሰቦቿን ካገኘን በኋላ ታደሰ የሚባል ልጅ ጋር አብራ ስትኖር እንደነበረ ልጃ ካገኘን በኋላ ወደ እርቅ ስራ መግባት ነው ያለብን እንጂ አሁን ካወራራቸው ምናምን ነገር በቃ ልስልስ ብሎ ምናምን ነገር በቃ የሆነ እኔ እንጃ አንዳንድ የሆነ እንትን ነገር አለ ታውቃለህ፣ ብዥታ ይፈጥራል። ስለዚህ ይሄን ነገር እኛ በውስጥ መጨረስ ያለብን ነገር እንጨርስና ነው ወደ ሚዲያ መምጣት ያለብን። አሁን ሁለቱ ብቻ እንደዚያ ነው። አብዲ ትክክለኛ ጥያቄ እኮ ነው። ይህን ኃላፊነት ታደሰ ራሱ ኃላፊነት አለበት። ታደሰ ምህረቱን ታውቀዋለህ ስለው አዎ አውቀዋለሁ ብሎ ኃላፊነቱን የወሰደው እሱ ነው። ታደሰ ማይክን አንሳና ያለውን ነገር ተናገር። ልጄ ሙለር እዚህ ላይ ወንድሟ ነው እኮ አለ እኮ ልክ ሲገባ ስትጠይቀው ሙለር እዚህ ላይ ልንገራቸው ያለው ነገር እሱ ምህረቱ የእህቷ ባል ነው። ወንድሟ ነው አላልኩም። ያው እሱ ነው ያልኩ እንጂ ወንድሟ ነው አላልኩም። እሱ ነው ያልኩት እና ምህረቱ የሚለውን በስሙ ሲገባ ገና ነው ያወቅሁት። ይቅርታ የቤተሰቦቿን ቁጥር ለዲጄ ሙለር ልትሰጠው ትችላለህ? የቤተሰቦቿን የእሷ የወላጆቿን ቁጥር ትሰጠናለህ? ቤተሰቦቿን እናናገር ፈቃደኛ ነህ? የቤተሰቦቿን ቁጥር አስቀምጠን ከዚያ በኋላ ቤተሰቦቿን እናናግራለን በአካል። ቆይ እናንተ እኔ ጥያቄ አለኝ። አሁን እናንተ ምንድን ነው ማለት አላማችሁ ምንድን ነው? አሁን የያዛችሁት አሁን ከቤተሰብ አናግራችሁ ከዛ በኋላ ያለው ነገርስ ምንድን ነው? ማስታረቅ ላይ ነው ወይንስ? አሁን ልጅቷ እንዳያችሁት ከትናንትናም ሆነ አልፈልግም ነው አይደለ? ሁለተኛ ነገር ደግሞ እኔ ለወንድማችን ከላይ ካለው ወንድሟ ነው ላለ ጥያቄ አለኝ። ጥያቄ ምንድን ነው? አሁን እሷን እንትን ብላታል ባንተ። አሁን ታደሰ ወጥቶ የተናገረው እወዳታለሁ ያለ እሷ መኖር አልችልም ነው። ይሄ እሷ ላይ ምን ተጽዕኖ ይፈጥራል? እንደዛ ነው ያልከው ታደሰ? ልክ ነው ሶልድ። እሷ በአንተ ምክንያት እንትን እየሆነች ነው ከስራዋ ምናምን እንትን ልትል ነው ምናምን የሚል ነገር ምንድን ነው? እሷ ላይ የሚደርስ ነገር መፈቀር ወይ ደግሞ እሷን ማፍቀር ምን ችግር ደርሶባት ነው እንደዛ ልትል የቻልክ ነው? እኔ ወንድሜ ያንን ነው ጥያቄ። ጋይስ አሁን ከይቅርታ ጋር የእሷን ፋሚሊ እናጣራለን። ትክክለኛ ጥያቄ ነው። አንዴ ይቅርታ፣ አሁን እናንተ ማጣራት ባለባችሁ መንገድ አጣሩ። እኔ ወደዚህ የመጣሁኝ ለምን መሰለህ? ትናንትና ባወራችሁት መንገድ ልጅቷ ተጎድታለች። እኔ ልጅቷ እንዳትጎዳ ነው። ገብቷል? መስማማት አለመስማማታቸው ሌላ ጉዳይ ነው። የኔ አሁን እኔ ጋዚ የኔ ሀሳብ ምን መሰለህ? ልጅቷ በዚህ ልክ መጎዳት የለባትም። ትናንትና ስትሰድቧት ነበር፣ ሞራሏ እየተነካ ነው። እንዴት ብጅታ የፈጠረብኝ ምን ታውቃለህ? ልጁን ወቀስክበት፣ ምንም አይነት ምክንያት የለም። ስለሷና ስለሷ ግንኙነት ምንም አይነት ፍንጭ አልሰጠህንም። ግንኙነታቸውን አውቃለሁ። አንዴ ስማኝማ፣ ግንኙነታቸውን እኮ ነገርኩህ። ለምን ጥያቄ በጣም እንግባባለን። ቆይ አንድ ጊዜ አሁን እሱ ወንድም ነኝ ተብሎ ተወክሎ ነው የመጣው አይደል? ስለዚህ ወንድም ነኝ ብሎ ተወክሎ ከመጣ ኃላፊነቱንም ለሚጠየቀውም ጥያቄ ኃላፊነቱን ትወስዳለህ ምህረቱ። ስለዚህ ጥያቄ የአብዲን ጥያቄ እንዳለ ሆኖ ወደ ልጅቷ እንሂድ አይሻልም? አሁን ጥያቄ በጥያቄ እየወለድን እኛም እየደከምን ከምንሄድ ወደ ትክክለኛ ወደ ስትሬት እንምጣና ወደሚቀጥለው ስቴፕ እንሂድ።
ይሻላል። አሁንም አንድ እኔ ቅር ያለኝ ነገር ምህረቱ ጋር ትላንትና የአባቷ ልጅ እየሰማሽ ያ ወንድምሽ ባለበት እንዳትናገር ታፍናለች፣ ታግታለች፣ ወቀሳም ደርሶብናል። እኛ ለወቀሳ ማስተባበያ አንሰጥም። እኔም ይቅርታ ጠይቅ ያለው የወንዶች ጉዳይ አባላትን በተመለከተ እዛ ስሜት ውስጥ እንድንገባ ያደረገን የእሷ አመላለስ፣ የእሷ አነጋገር ታደሰን ሚዲያ ላይ በዛ ልክ አንገት ለማስደፋት የሄደችበት አካሄድ ትክክል ነው ብዬ እኔ አላሰብኩኝም። ስለዚህ ታደሰ ወደ ሚዲያ የወጣበትን በራሱ አንደበት አካሄዴ ትክክል አልነበረም፣ ይቅርታ ተሰምቶኝ ነው፣ ስለወደድኳት ነው። ኢንተርቪውን ከሰማችሁት አሁን በጣም የተቸገር ነው። ኢንተርቪውን ሳትሰሙ ወሬ የምታመላልሱ እንደው እዚህ 1500 ሰው ስላለ ይህን ነገር ተናግረን እንውረድ ብላችሁ ወይም ደግሞ ቀን ሙሉ የራሳችሁን ጉዳይ ስታከናውኑ የነበራችሁ ሰዎች መታችሁ ሌላ ሀሳብ እንድትናገሩም አንፈልግም። ጉዳዩን ይዤዋለሁ፣ በውስጥ አውርቻችኋለሁ፣ እሷንም እሱንም አውርቻችኋለሁ። ቀኑ ሙሉ ከሁለቱም ጋር ሳወራ ስለነበረ ያሉትን ነገሮች ለማስተካከል ነው። ጥያቄን እየወለደ አጀንዳ ከሆነ እሱን አይደለም የሚፈልገው። እዚህ ጋር ለእኔ 1600 ሰው ቁጭ ብሎ ስላየኝ አልፈልግም። ወደ መጣንበት ጉዳይ እናወራለን፣ እንጠይቃለን መጠይቅ ያለብንን። ስለዚህ እህታችን መሲ ትላንትና ያው ቅሬታ አቅርበሻል። ቅሬታችንም ተቀብለን ያው ይቅርታም ጠይቀናል። ይቅርታችን ምንድን ነው? በጣም ስሜታዊ ስለነበርን አላስፈላጊ ነገሮችም ተናግረናል። ስለዚህ በወንዶች ጉዳይ ስም አሁንም ይቅርታችን እንድትቀበይ እንፈልጋለን። መሲ እየሰማሁ ነው። ችግር የለም። እሺ እኔ ይቅርታ የምጠይቀው ተነስቼ ይቅርታ ጠይቅሻለሁ። ይቅርታ የምጠይቀው ታደሰን እሺ እንድትዩ ከታደሰ ጋር እንድትቀጤ አይደለም። አሁንም እንድታቁልን የምንፈልገው ነገር ገባሽ? ምናልባት በውስጥ በጣም ብዙ ሰዎች እንደሚደውሉልሽ አውቃለሁ። የእኛ ተቃራኒ ሰዎች ከቤተሰብም አለመደማመጥ ስለነበረ በስርዓቱ እንድናወራ በስርዓቱ ነገሮች እንዲፈቱ አላደረግንም። ስለዚህ ዛሬ ቀን ላይ አውርቼሻለሁ። ምንድን ነው ያልኩሽ? እኔ እንደ እህቴን የማይሽ እህቴ ብትሆኚ ያልተመቸሽ ህይወት ውስጥ እንድትቀጤ አልፈልግም ብያለሁ አላልኩኝም? መሲ እኔ እያወራሁሽ ነው። እኔ እንደ እህቴ ነው ከዚህ በኋላ የማይሽ የማየውን ህይወት ውስጥ እንድትቀጤ አልፈልግም። እህት አለኝ፣ እንድትበደይ አንፈልግም። ነገ ለሚደርስብሽ ነገር እኛ ወንድሞችሽ ለአንቺም ድምፅ እንሆናለን ብዬሻለሁ አላልኩሽም? ብለኸኛል እኮ። ከአንተ ጋር እኮ አውርቼ ነው እኔም እዚህ ድጋሚ መጥቼ የቀረብኩት እኮ ከአንተ ጋር ተነጋግረን ነው አይደል እንዴ? ትክክል። ስለዚህ እኛ አሁን እየሰራን ያለ ነው። ዛሬ 2ኛ ቀናችን ያለው። አሁንም እኔ ይቅርታ የምጠይቅሽ በወንዶች ጉዳይ ስም ይቅርታ የምጠይቅሽ አንቺን ሳንረዳ አንቺን ለማስጨነቅ አንቺን ለመስደብ አንቺን ለመቆጣት አንቺን ደግሞ ሌላ ነገር ውስጥ ለመግባት ሳይሆን በነበረው ነገር በጣም ስሜታዊ ስለሆነ ይቅርታ ጠይቃለሁ። ገባሽ? ችግር የለም ተቀብያለሁ። ወንድምሽ አለ። ወንድምሽ ባለበት ትክክለኛ ስሜት ላይ ትክክለኛ ነገር ላይ ያለውን ነገር እንድትነግሪን እንፈልጋለን። እኔ አሁን እዚህ ሚዲያ ላይ ወጥቼ ምንም ነገር መናገር አልፈልግም። ምክንያቱም ያለውን ነገር ሁሉንም ለአንተ ነግሬሃለሁ ማለት ነው። ስለዚህ እኔ ድጋሚ አሁን እዚህ ወጥቼ አንደኛ እኔ ስራ ላይ ነው ያለሁት። ሀሳቤን ሰብስቤ እንኳን መናገር አልችልም። ወጣ ገባ እያልኩ ነው ያለሁት። በቃ እንደዚህ እነሱ አሁን ያው እኔ እንደተረዳሁት የእህትም ባል እንደተባለው ወንድም ብሎ እንደመጣውም ሆነ እህታችንም እንዳለችው እሷም ትረጋጋና የራሷን ሀሳብ ትሰብስብና የሆነ ሰዓት በውስጥ ከፈለገች በራሷ ኬዝ ወይም ራሷ ዳይሬክት ከሱ ጋር ያውሩ። ጊዜ እንስጣት። ወይ አሁን ላይ የሆነ ዱብዳ ድንገት እንትን ስለሆን ተጨናንቃለች። ጊዜ እንስጣት። ለምን አሁን ከስራ ጋር እሷን እንትን ማድረግ መጫኑ እንትን ነው። ኦኬ እሺ፣ ተጨማሪ ነገር አንድ ነገር እናገርና
ምህረቱ ወይ አሁን ይኸውልህ እኔ አሁን ያመጣኋት የነ ቶሎ ቶሎሳ ቤት ግድግዳው ሰንበሌጥ ሰርገኛ መጣ በርበሬ ቀንጥሱ አይነት እርቅም ሰላምም አንፈልግም። እውነት ስነግርህ ልክ ነህ። ግልጹን ስነግርህ አንፈልግም። ገባህ? ስለዚህ ይሄ 9 ዓመት የተደከመበት ፍቅር 9 ዓመት ዋጋ የተከፈለበት ነገር እህታችን ጊዜ ያስፈልጋታል። ከአንተ ጋር እናወራለን፣ ከእሷ ጋር ያሉትን ነገሮች እናወራለን። ከቤተሰብ ደግሞ እህቷም ሆነ ትክክለኛ ወንድሟም እንዲገቡ እናደርጋለን። ያሉትን ነገሮች መሬት አውርተን ለእኛም ትክክለኛ ነገር እንድትነግሩን እንፈልጋለን። ከዛ ውጭ ግን ይሰማሻል መሲ? እሺ ምህረቱም እንድትሰማው እዚህ ውስጥ 1800 ሰዎችም እንድትሰሙት የምንፈልገው ነገር ፍቅር በልመና የሆነ ፍቅር መስዋዕትነትን ይፈልጋል። ልክ ነው። ፍቅር እኛ ለምነን አናስታርቅ። በፍጹም ለምነን ከእሱ ጋር እንድትሆኚ አንፈልግም። ኦልሬዲ ጉዳዩን ስለያዝ ነው በሰላማዊ መልኩ ድርድሮች እንዲፈቱ ነገሮች መልካም እንዲሆኑ ነው የምንፈልገው። ኔክስት ግን ስንመጣ እታች ላይ ቆይ ቤቲ አንዴ እታች ላይ ወርድ አቋምሽን እንድትነግሪንና ትክክለኛውን ነገር እንድታወሪን እንፈልጋለን። ከዛ ውጪ ቤትሽን ከፍተሽ ታደሰን ቤትህን ከፍተ አንቺም ሌላ ቤት ሂደሽ ሚዲያ ላይ ማየትም መስማትም አንፈልግም። ይህንን በክብር ነው የምጠይቅሽ። እሺ እየሰማሁ ነው። እኛ ከፋሚሊ ጋር አውርተን እስከምንጨርስ ማንም ሰው መጥቶ የትኛውን ቤት ገብተሽ የትኛውም ስልክ ቢደወልልሽ በዚህ ጉዳይ ላይ ኬዙን ዝጊ። ሰላማዊ ህይወት እፈልጋለሁ ብለሻል። ሰላማዊ ህይወት የምትፈልጊው የሰላም ስራ እንድትሰሪ የምትፈልጊው ይህን ኬዝ ስንጨርስ ነው። እኛ ቤተሰቦችሽንም ፑሽ አድርገን ያለ ፍላጎት እሱንም ማስታረቅ አንፈልግም። ቤተሰቦችሽን እናከብራለን። የቤተሰቦችሽን ቃል እንዲከበር እንፈልጋለን። አንቺም እህታችን ነሽ፣ እንድትጎጂ አንፈልግም። ገባሽ? ነገም የሆነ ነገር ብትሆኚ እኛ እዚህ ጋር ቁጭ ብለን የደከምንበት ነገር ገደል እንዲገባ አንፈልግም። ታደሰም እንደዚህ አይነት መጥፎ የሆነ ልብም ልጅም አይደለም። ስለዚህ ከዚህ በኋላ ያለን ግንኙነት መሬት ወርደን ያሉትን ስራዎች ከሰራን በኋላ ያው ያንቺ የውስጥሽን ራስሽ ነሽ የምታውቂው። ማንም ሰው አንቺ የኖርሽውን ወይም አንቺ ከሱ ጋር የነበረሽን ጊዜ አንቺና አንቺ ብቻ ናችሁ እና ፈጣሪ ነው መሀላችሁ ያለው፣ ማንም አያውቅም። ስለዚህ እኔ እንደ እህትነቴ እንደ ሴትነቴ የምመክርሽ ነገር ቢኖር ማለት ነው 9 ዓመት ማለት ቀላል አይደለም። በ9 ዓመት ውስጥ ብዙ ነገሮችን ያው ዲስከስ ስታደርጉ የከፈልሽው መስዋዕትም እንዲኖር ይችላል። እሱም እንደዛው ገብቶሻል። ገንዘቡን ታዩ ሌላ ነገር፣ ምክንያቱም ከፍቅር በላይ ምንም ነገር የለም። ፍቅር በገንዘብ አይገዛም። ገብቶሻል። 9 ዓመትን ማሰብሽ ቀስ ብለሽ ማንንም ሳሰሚ ራስሽን እና አንድ ራስሽን ጥያቄ ጠይቀሽ ከራስሽ ጋር ተመላልሰሽ መወሰን ያለብሽን ነገር ማለት ነው። ሴት ማለት ጀግና ናት። ሴት ማለት አገር ናት። ሴት ማለት ሁሉ ነገር ናት። በራስሽ ጭንቅላት ወላ ወንድም ወላ አባት ወላ እናት ሁሉም ነገር ይኸውልሽ፣ ቤተሰብ ምናምን ነገር ሳይሆን አንቺ ነሽ የምትኖሪው። ነገም ቤተሰብ መርጦ ትዳር ስለአመጣልሽ አይደለም የምትኖሪው። አንቺ ነሽ የሚጠቅምሽ የምታውቂው አንቺ ነሽ። አንቺ ይችን 9 ዓመት በማሰብ 9 ዓመት ውስጥ በ9 ዓመት ሙሉ ከታደሰ ጋር ምን ህይወት እንዳሳለፍሽ ምን ነገር እንደነበርሽ ያንን ውጣ ውረድ አድርገሽ የራስሽን ሀሳብ ሰብስበሽ በቀላሉ ራስሽን ሪላክስ አድርገሽ በቃ እኔ ይሄንን ነገር ወስኛለሁ ወንድሞቼ እህቶቼ ብለሽ በራስሽ ሀሳብ ነይ። እኛ በራችን ክፍት ነው እንጂ እዚህ ጋር ማንም አንቺ ላይ ተጽዕኖ አድርጎ ታረቁ አትታረቁ የሚል ነገር የለም። ገብቶሻል። ማንም ሰው ሲታረቅ ደስ ይለዋል። ምክንያቱም 9 ዓመት በጣም ቀላል አይደለም። ግን አንቺ ደግሞ የራስሽ ጊዜ መስጠት ስላለብን እስቲ ከራስሽ ጋር ተመካከሪና የራስሽን ሀሳብ ሰብስበሽ ያለውን ነገር አንቺ አጠቃለሹ ይዘሽው ነኝ። እሺ እህቴ ምህረቱ ወይ በቃ ከዚህ በኋላ የምንናገረው ነገር የለም። ያው በአንተ ፊት ለፊት ከዚህ በኋላ ነገሮች እስከምንጨርስ ቤቷን ከፍታ በዚህ ጉዳይ ላይ ምንም አይነት ነገር እንድታወራ አንፈልግም። አይ እንደዛ አታደርግም።
እንደዛ እንዳታደርግ ነው የምትራታለህ። መሲ ትሰሚያለሽ? እየሰማሁ አዎ ቤትሽን ከፍተሽ ሀሳብ መሰብሰብ ሀሳብ መቀበል አንፈልግም። የሁለታችሁን ጉዳይ እስከዛ ግን እኛ አክብረንሽ ሲጀመርም ዛሬ ራሱ የገባሁት እኔ ሲጀመርም ጊዜም የለኝም ላይቭ እኔ ብዙ አልጠቀምም። ምክንያቱም ትላንት ባደረጋችሁኝ ነገር በጣም ነው የተናደድኩት ማለት ነው። ስለዚህ እኔ ሀሳቤን መናገር ፈልጌ ነበር። ገብተዋል። ምክንያቱም እናንተ ሀሳቤን እንኳ አላስጨረሳችሁኝም የምናገረውን ማለት ነው። እና ለዛ ነው ሀሳቤን ወይ መናገር ቢፈልግ ኑሮ ብዙ ሰው ጠይቆኝ ነበር፣ ግን እኔ አልገባውም። ገብተዋል እኮ መሲ። ይኸውልሽ እኛ ትላንትና አንቺ የመጣሽበት አመጣጥ ጤናማ አመጣጥ አይደለም። ለዛም ደግሞ ስሜታዊ ስለሆንን እኮ ይቅርታ ጠይቀናል። ስለዚህ አሁን የሚዲያው ጫጫታ የሚዲያው እኛ ቤት አውሪ እዛ ቤት አርጊ እንደዚህ አርጊ እኛ ይኸውልሽ ያለ ፍላጎትሽ እኔ እህቴ ብትሆኚ ፍላጎትሽን ሰምቼ እህቴ የማትፈልገውን ህይወት እህቴ ያላመነችበትን ነገር እንደዚህ አስገድጄ ይህን ህይወት ቀጥያ አንልሽም። ገባሽ? ስለዚህ አሁንም ለተፈጠረው ነገር ይቅርታ ጠይቀናል። ስሜታዊ አርገሽናል። አንቺም ትክክል አልነበርሽም። ምክንያቱም እኛ አንቺን አላፈንሽም። ብዙ ጫና አለባት፣ ትጨናነቃለች አይደለ? ከዛ ላይ የሆነ ጭቅጭቅ ሲጨመርበት ይከብዳታል አንቺንሽ እና በዛ ሰዓት ስሜታዊ ሆና ብትናገር እንኳን ወደ ሚዲያ ያዘ መምጣት አልነበረብን። ጊዜ ልሰጣት ይገባል። አሁንም እኔ ምን ላይ እንደደረሳችሁ አላውቅም እኮ እኔ ተፋቀሩ ስለማቅ በማላችሁም ጣልቃ መግባት አልፈልግም። ግን እሷ የማትጎዳበትን ነገር አፈቅራታለሁ ነው አይደል ያልከው? ያፈቀረ ሰው ደግሞ እንደዚህ አያጋልጥም። ገመናዋን ሸፈን ማድረግ አለብህ። በቃ መምከር ያለብህ ነገር ካለ ምከራት። በቃ ጥላ ከሄደች እንኳን አስታርቆኝ ነው ማለት ያለብህ። እንዲያድርጊላት የሚለው እኔ በጣም አንደብሮኛል። እሷም ቢሆን ለአንተ ነፍሷን ትሰጣለች። እስካሁን ባለው በማውቃችሁ ድረስ በጣም የምታከብርህ በጣም የምትወድህ አንተን በጣም እኛ እንድናከብር ያደረገችን እሷ አክብራህ ነው እና ልትረዳት ይገባል። ስሟን አታጠልሹት። በቃ ማለት አሁን እናንተ እሱ በነገራችሁ መንገድ ብቻ ልጅቷ ደንገጣውና አልተረዳችሁ ለእናንተ ማስረዳት አልቻለችም። ወንድምየው እኔ እያወራሁት ያለሁትን እያንዳንዱን ቮይስ ስልክህን ኢንቦክስ ላይ ታስቀምጥና እልክልሃለሁ። ግልጹን ስነግርህ አሁን እኛ ወደ እሷ ሳይድ መተን ነው እንዲታረቁ እየፈለግን ያለ ነው። ሴታዊ ሁነን ስለነበር የእሷ አመላለስ የእሷ አነጋገር ጥሩ ስላልነበረ ትንሽ ተቆጥተናል፣ እናውቃለን። ለዚህም ደግሞ እሷንም ይቅርታ እንጠይቃታለን። ገባካ? በጣም አሪፍ። ስለዚህ አሁን አንድ እኔ የምጠይቅ ነገር እንደው ክርስቲያን ነካ እንደው አንድ የምጠይቅ ነገር እንደ እምነት እንደ ወንድ ልጅ እንዲታረቁ ትፈልጋለህ? ፍቃደኛ ነህ ማለት አብረው እንዲቀጥሉ ትፈልጋለህ? አዎ። ምን አለ መሰለህ እኔ አዲስ ሰው መልመድም ለእኔ ስራ ነው ማለት እነዚህ ብዙ ጊዜ ቆይተዋል፣ ይተዋወቃሉ። እሱም ሌላ ሰው መልመድ ሌላ ስራ ነው፣ እሷም ሌላ ሰው መልመድ ሌላ ስራ ነው እኮ ሌላ ታሪክ ነው። እንደዛም እንዲሆኑ አልፈልግም። ገብቶሃል? እኔ ቢግባቡ ነው የምፈልገው፣ እንዲግባቡ። በጣም ይፋቀሩ ነበር። አሁን ከዚህ ደረጃ ድረስ መድረስም አልነበረባቸውም። ይፋቀሩ ነበር አይደለ? እነሱ አሁን በእነሱ በመሀላቸው በፍቅራቸው አልገባም። እኔ አሁን ተናድጄ ማለት ታደሰ ባደረገው ነገር በጣም ተናድጃለሁ። ግን ታደሰንም አንድም ቃል መናገርም አልፈለኩም። ገብቶሃል? እናንተም እንደዛ ስትሉ ጊዜ መስጠት ነው የፈለኩኝ። ከዛ ልጅቷ በጣም ስለተጨናነቀች ነው እኔ አሁን ወደዚህ መምጣት የፈለኩት። በጣም ተጨናነቀች። ስሜ እየጠፋ ነው፣ ሚዲያ ላይ ስሜ እየጠፋ ነው ብላኛለች። ክሮስት ላይ ነው ወንድሜን አናግረው ወይ እህቴን አናግረው ብላለች። እኛም እኮ ታደሰ ስለ እናንተ ቤተሰብ ምንም መጥፎ ነገር አልተናገረም፣ እሷ መጥፎ ነገር አላለችም። እኔ ያልኩት ምንድን ነው ምናልባት ቤተሰቦቿን ማስቀይመ ከሆነ ከሚዲያ ውጭ እታች ወርደን ያሉትን ነገሮች አውርደ ከፋሚሊ ጋር ይቅርታ ተባብላችሁ እሷንም ያለውን ነገር ጠይቀን አብራችሁ እንድትቀጥሉ ነው የምፈልገው። ከዛ ውጪ ታደሰ እሷን ገንዘብ አንድ ጊዜ ነው የጠየቅኩት ብሏል። ስለዚህ ችግራቸው የገንዘብ ከሆነ ታደሰ ወንድ ልጅ ነው። ወንድ ልጅ በየትኛው መንገድ ራሱን ሰርቶ መለወጥ ይችላል። ወንድምየው እየሰማኝ ነው? ገባ? ስለዚህ አንተም አይ ቲንክ አግብታል ይመስለኛል እና
በአንተም ህይወት ውስጥ አንተና ሚስት ሰፖርት እየተደራረጋችሁ ነው እዚህ የደረሳችሁት አይደል? ስለዚህ የጊዜ ጉዳይ ነው። ይኸውልህ አሁን ማተሩ ገንዘብ አይደለም። ገባህ? ግን የምንፈልገው እዚህ አሁን ለሚዲያ ጭብጨባው ለሌላ ነገሩ ከሆነ እኛንም አታርክሙ። ገባህ? ግን ነገ አብረው ሰርተው ይለወጣሉ። ማንም ከመሬት ተነስቶ ቤት የገዛ የለም። ገባህ? ስለዚህ አሁን ታደሰ ዲጄሙ አንድ ጥያቄ ልጠይቀው። ኦኬ እሺ፣ ሀሳቤን ልጨርስና እሺ። ታደሰ አሁን ባለበት ሁኔታ አንድ ልጨርስ ብዬ አሁን ታደሰ ባለበት ሁኔታ ካየው የመስራት ሞራል ነው ያለው። ገባ? እሷን የማሳረፍ ሞራል ነው ያለው። ስለዚህ አሁን ከእናንተ ጋር ሙነን ተስማምተው እንዲቀጥሉ ነው የምንፈልገው። ስለዚህ እናንተም እንደ ቤተሰብ እንደ ቅርበታችሁ ያሉትን ነገሮች እናስተካክልና ለምንድን ነው በመሀልስ ጠላት የሚገባው? ለምንድን ነው ለሴጣንስ ክፍተት የምንሰጠው? ስለዚህ እሱም እሷን ሰፖርት ያርጋት፣ ሁለቱም ሰፖርት ይደራረጋሉ። ታደሰን እኛ መርዳት ባለብን መንገድ ሊሰራ የሚችልበትን መንገድ እናመቻቻለን። ስለዚህ እባካችሁ ቤተሰብ ሁለቱ መሀል ያልሆነ ነገር ውስጥ ከገባችሁ ንገሩን፣ አታርክሙ። ገባችሁ? ልክ ነው። እኔ ወደ እናንተ የመጣሁበት ምክንያት እናንተ ለማስማማት እየሞከራችሁ ነው አይደለ? በመሀል ግን ማለት ነው አሁን ልጅቷ ቀርባ ማውራት አልቻለችም። እናንተ በጣም ፈርታለች፣ ደንግጣለች። ማለት ልጁን እንደምጠለውም ማስረዳትም አልቻለችም፣ እንደምትወደውም መናገርም አልቻለችም። አሁን ልጅቷ ውዝግብ ውስጥ ነው ያለችው አይደለ? እናንተ ትረዷት ይገባል ስትናገሩ። ዛሬ ልክ ናችሁ፣ ትናንትና ግን ስሜታዊ ናችሁን ስትሰድቧት ነበር። እና እንደዚህ አይነት ነገር ባለችበት ሁኔታ አሁን እናንተ ሰው ለማዳን ነው እየሞከራችሁ ያላችሁ። ታደሰን እዚህ ጋር እንዳይበድል ነው አይደለ? እሷ ደግሞ እሱን አትርፋችሁ እሷ ከሞተች ትርጉም የለውም። ዞሮ አሁን እንደዛ አይደለም። ተረዳናት ወንድምዬ። ይኸውልህ ትላንትና ኖ ይኸውልህ እኔ ግልጹን ስነግርህ አሁን እኛ እውነቱን ስነግርህ እየለመንን አይደለም። ትላንትና እሷ በመጣችበት መንገድ በጣም ስሜታዊ ነበረን። እውነት ለመናገር እንግዲህ ህዝብ ባለበት ፍቅሩን እየገለጸላት እንደ ወንድ ልጅ ይሰማናል እንጂ ተው እንጂ ብራዘር፣ አልወድህም ተወኝ ማለት ከባድ ነው። ተረዳን? ስለዚህ እኛ እሷ ላይ አልፈረድንም። አነጋገሯ ሁለተኛ ነገር ደግሞ እኔ ጠይቄያታለሁ። ፌስቱ ስትሬት የሆነ ጥያቄ ነው የጠየኳት። ምንም ሳትዋሺ ህይወት አለሽ ወይ ስላት የማወራው ህይወት አለኝ እኮ የማወራው ሰው አለኝ እኮ አለች። ስለዚህ እንዴት አንበሳጭም? እንዴት አንናደድም? ለምንድን ነው የማንናደደው? ልክ ናችሁ እኮ ግን ምን አለ መሰለው ውጤት ስታስቡት እዚህ ጋር ታደሰ አትርፉልኝ ነው ያላችሁ አይደለ? በቃ አድኑልኝ ልጅ እኔ ጋር አድርጓት ስላላችሁ በቻላችሁት መጠን በቃ አታላችሁ አንድ ላይ ማድረግ ከተቻለ ተቻለ ነው። የሚገባት ከሆነ ፍቅሩም የምትረዳው ከሆነ አልረዳውም ካለች ደግሞ ታደሰም ቢሆን በምክር ነው። በቃ አሁን ታደሰ መርዳት የምትችሉት ምክር ያስፈልገዋል። ተመክሮ የራሱ ህይወት መቀጠል ነው ያለበት እንጂ ሌላ ፌንት መግጨት ምናምን ምንድነው ትርጉም? ምን ያደርግላታል? እሷ ስለሱስ ምን ጥቅም አለው? እና ታደሰ ምክር ያስፈልገዋል። እሷም ቢሆን ተመክራ እኮ እንደ አዲስ እኮ ሌላ ህይወትን ብትጀምርም ምክር ያስፈልጋታል። አሁን ታደሰ እንደዚህ ገፍታ የሆነ ወንድም ትጠቅማለች ማለት አይደለም። እዛ ጋር እሷንም ራሷንም የምትበድለው ሌላም ሰው ነው የምትበድለው። ልክ አይደለም። ማንኛቸውም አካሄድ ልክ አይደለም። እኔ አካሄዳቸውን ሁለቱንም አልደገፍኩም። እና እናንተ ስሜታዊ ሳትሆኑ ምክር መምከር በምትችሉት መንገድ ለሌላም ሰው የምታገለግል መሆን አለባት። ለራሷም ለሌላም ሰው ለወደፊቱ በቃ ጥሩ ህይወት እንድትኖር ከሆነ እናንተ ጥሩ መንገድ ነው ማሳየት ያለባችሁ። ታደሰ ምክር የሚያስፈልገው ልጅ ነው። በጣም መመከር ያለበት ልጅ ነው። ምከሩት። እኔ ደስ ብሎኛል። አዎ ግን ወንድማችን አንተ እንደ አንድ ወንድምነት እሷም ተክተ ነው እዚህ ቦታ ላይ የተገኘኸው አይደለ? አሁን አንተ በወንድምነት ያው እሷ ያለች የራሷ የሆነ ሀሳብ ሊሆን ይችላል። ምክንያቱም ወንድም እንደ አባትም ስለሆነ ማለት ነው። ገብቶሃል? እኛ አሁን የእሷን ሀሳብ ስለማናቅ ምን እንዳለች ስለማይ ማንም ጫና የሚጥልባት ነገር የለም። አንተ እንደ አንድ ወንድምነትህም ሆነ እንደ አባት ሆነ እዚህ ጋር የእሷ ሀሳብ ይሄ ስለሆነ ይሄ ነገር መሆን አለበት ብለህ ይፋ ብታደርገው እኛም በዛ ላይ ሀሳብ እንሰጥበታለን። ገባ? ምክንያቱም አሁን ከእሷ እኛ የተረዳነው ነገር የለም። እሷ አንተን ተክታ አንተ ስለተገኘ በቦታው ላይ ማለት ነው። ስለዚህ እንደ ወንድምም እንደ አባትም ሆነ ሀሳቡን ግልጽ አድርገን ንገረን እና እኛ ሀሳብ እንስጥበት።
ምህረቱ ምን አለ መሰለህ፣ ትናንትና ሰምተህ ሊሆን ይችላል። አንድ ይቅርታና አንድ ደቂቃ ብቻ። ትናንትና ሰምተህም ላሰማም ትችላለህ። አጋጣሚ በዲጄ ሙለር ቤት ልጅቱ የ80 ሚስትህ ነች ብለን ጠይቀነዋል። ይህን ልጅ ማለት ነው። እኛ እናውቀውም እንደ ማንኛውም ሰው ሚዲያ ላይ ነው የምናውቀው። እሷንም እሱንም ማለት ነው። አይ አይደለችም፣ ለ9 ዓመት አብራኝ የቆየች ፍቅረኛ ነች ያለ። ከዚያ በኋላ እሷም ገባች። እሷም እኔ ለ9 ዓመት አረብ ሀገር ከሄድኩ በኋላ አስተምሬ ዲግሪውን አስይዤ ማስተርሱን እንዲይዝ እየጣርኩ ባለሁበት ሰዓት ስራውን አቁሞ ወደ ቀን ስራ ነው የገባው። ይሄንን ብቻ ነው ያልወደድኩለት። በዚህ ሳንስማማ ቀርተን ሚዲያ ላይ ወጣለች። ሚዲያ ላይ መውጣቱን ላታውቁ ትችላላችሁ እናንተ ማለት ሚዲያ ላይ እንደማንኛውም ሰው ልትሰሙ ትችላላችሁ። አንድ የእሱ ጥፋት ምንድን ነው? ቤተሰብ እንደዚህ በቅርብ የሚገናኙ ከሆነ ሚዲያ ላይ ከመውጣቱ በፊት ሽማግሌ ይዞ ልክ እንዳንተ መልካም ወንድም ካላት ቤተሰብ የሚያኮን የሁለታቸውን ግንኙነት ቤተሰብ ሽማግሌ ገብቶ በሽማግሌ መጨረስ ነበረበት። አጥፍቷል። እሱ ትልቅ ጥፋት ነው ያጠፋው። ሚዲያ ላይ መጥቶ መንጫጫቱ ምንም ትርጉም የለውም። በእርግጥ እንዳልከው እሱንም ሊያስንቀው ይችላል። ገባለን። ከዚያ በፊት ግን ቤተሰብ ጋር ከጨረሰ በኋላ ነበር ወደ ሚዲያ መምጣት የነበረበት። አጥፍቷል። ትልቅ ጥፋት ነው። ያንን ወደፊት ይቅርታ የሚጠይቅበትን ነገር እናመቻቻለን። ችግር የለውም። አሁን ላይ ግን የእነዚህ የሁለት ልጆች ስምምነት ቤተሰብ ጣልቃ ገብቶ ማስማማት ከቻለ እናንተ ሽማግሌ ከሱም ከሷም ቤተሰብ ይዛችሁ የምታስማሟቸው ከሆነ መልካም፣ የሁሉም ሰው ፍላጎት ነው። እኛም የምንወደው ነገር ይህን ነገር ነው። ሚዲያ ላይ ማውራቱን ያልፈልገውም ማንም ሰው የእነሱን ገበና የሚሰማ ሰው የለም። ከቻላችሁ ይህን ነገር ስሩላቸው። ግን በሽማግሌ ተይዛች ልጅ ፍቃደኛ ሳትሆን ከቀረችና ልጁን የማትፈልገው ከሆነ ምንም ማድረግ አይችልም። በቃ ምንድን ነው ቤተሰብ አመስግኖ እሷንም አመስግኖ እሱም የራሱን ህይወት የሚኖርበትን ነገር መፈለግ እንጂ አይ ወደ ቀድሞ ስራ ይመለስና ወደ መምህርነቱ ተመልሶ በዚያው ላይ ራሱን ያጠናክርም ትል ከሆነ እኛም የራሳችን አስተዋጽኦ እናገዛ እናደርግለታለን። የቀን ስራውን አቁሞ እሱም ባለበት ስራ ላይ እንዲሄድ ያስፈልጓል የሚል እምነት አለኝ። ዞሮ ዞሮ ግን በቤተሰብ ብጨርሱለት መልካም ነው፣ ቤተሰብ ቢገባ። ስለዚህ ይህን ነገር እናንተ በውስጥ ጨርሱት የሚል ሀሳብ አለኝ። እንደዚያ ነው። ልክ ናችሁ። በቃ እኔ አሁን ልጅቷን አሁን ማድረግ የቻልኩት ነገር ተረጋጊ፣ በቃ እኔ ማውራልሻለሁ፣ እንዳይሰድቡሽ አደርጋለሁ። ልጅቷ በቃ ማለት ደንግጣለች። በጣም ነው የፈራችሁ። አግኝታችሁ ራሱ የምትገርፏት አይነት ስሜት ነው የተሰማት። በጣም እያለቀሰች ነው ያወራች። በጣም ደንግጣለች። እና ተረጋጊ፣ በቃ ለእነሱም ያለውን ነገር አስረዳልሻለሁ። እሱም ቢሆን ሁለተኛ ስምሽ እንዳያጠፈው በሚዲያ እንደዚህ እንዳያወራም እነግረዋለሁ። እንደ ምክር ነው እነግረዋለሁ። እነሱም ቢሆኑ እነግርልሻለሁ። ምንም አይሰድቡሽም። አንቺ ተረጋጊና ሀሳብሽን ሰብሰብ ብለሽ ብያታለሁ። እኔም አሁን እርግጠኛ አይደለሁም። እኔ በፍቅር ውስጥ ትሁን ትጥለው እርግጠኛ አይደለሁም። እና ሀሳብሽን ሰብሰብ አድርገሽ አንቺ ድፍረት ኑሮሽ ቀርበሽ ማውራት ከቻልሽ ቀርበሽ አውሪያቸው፣ ተናገሪ ሀሳብሽን ብያታለሁ። እና እሷ መቅረብ አልቻለችም። ሀሳቧን ምንም አልተረዳኋትም። ምህረቱ ምን መሰለህ፣ አሁን አንተ ወንድም ሆነ በቃ አንተ ከወንድም በላይ ለእሷ መከታ ሊሆን የሚችል ማንም ሰው የለም። ስለዚህ አንተ እዚህ ጋር ስላለህ እሷ መታ አንተንም ተማምና፣ እኛ ትላንትናም እድል ስንሰጣት ነበረ ከመጀመሪያ እስከ መጨረሻ ድረስ የፈለግሽውን ነገር ውስጥሽ ያለውን ስሜት ተናገሪ ስንላት ነበር። ግን እሷ ስትናገር የነበረው ነገር ጥሩ አልነበረም። በዛ ምክንያት ወንዶቹ ተናደው ከገስት ላይ ያስወረደዋትም ነበረ። አዎ ሰድበዋትም ነበረ። በዛ ምክንያት በጣም ይቅርታ እንጠይቃለን። ግን አሁን የምትችል ከሆነ አንተም ባለህበት ሰውም ባለበት መታ ግልጽ አድርጋ ብትነግር ሁለተኛ ወደ ሚዲያ ተመልሰን አንመጣም። በውስጥ በኩል ፋሚሊ መጨረስ ያለበትን ነገር እንዲጨርስ እናደርጋለን ማለት ነው። አንተ አሁን ስላለ ነው። ወንድም መከታ ነው። ወንድም አባት ነው። ከአባትም በላይ ነው የሚሆነው ወንድ ልጅ። ስለዚህ አንተ ስላለ ምንም የሚያስፈራት ነገር አይኖርም። ምንም ግልጽ የሆነ ነገር ቢነጋገሩና በቃ እዚህ ላይ ትንሽ ተስማምተው የሚወርዱ ከሆነ ኦኬ። ትንሽ እኮ ከተስማሙ እናንተ በውስጥ በኩል ቤተሰብ ጭርስ አርግታችሁ እኛን ልታመሰግኑ የምትመጡበት ቀን ሊኖር ይችላል። ግን አሁን በቃ ካለች እሷን በቃ እንድትመጣ አስደርጋትና እዚህ ሚዲያ ላይ ያለውን ነገር ትንገረን፣ እንስማው። መጨረሻ የሚሰጠውን ዲሲሽን አብረን ብናይ ደስ ይለኛል ብዬ አስባለሁ። ስለዚህ ጥሯትና ልጅቷ ትምጣ፣ ፈለገችውን የሚሰማትን ውስጧ ያለውን ነገር ችግሯንም እኛም መረዳት እንፈልጋለን እኮ እህታችን ነች። እኛም እሷ ተበድላ እሱ ደግሞ የሚጸድቅበት ምንም አይነት ምክንያት የለም። ሚዲያ ላይ የመጡት ልጆቹ እሱ ወንድ ስለሆነ እሱን የምንከላከልለት፣ እሷ ሴት ስለሆነች እሷን ደግሞ የምናንቋሸሽበት ነገር አይደለም። ይሄ እዚህ ጋር ያለነው ወንዶች ጉዳይ የሚባለው በዚህ አጋጣሚ ለወንድም ለሴትም እኩል የቆመ ነው።
ስለዚህ አሁን ስትመጣ የምትመጣ ከሆነ እባክሽ እህታችን እኛ እንወድሻለን፣ እናከብረሻለን፣ ለአንቺም መከታነን እንደ ወንድምሽ እንድታየን እንፈልጋለን። ነይና የፈለግሽውን ውስጥሽ ያለውን ስሜትሽን ትላንትናም ስነግርሽ ነበር። እኔ በፍቅር ጉዳይ እንድታዝኑ ስለማልፈልግ ፍቅር ከምንም በላይ እጅግ በጣም ከባድ የሆነ ነገር ቢኖር ከፍቅር በላይ ምንም አይነት ነገር የለም። እግዚአብሔር ተዋደዱ ተፋቀሩ ያለው ከአፉ የወጣው ቃል እጅግ በጣም ከባድ ነው ለሰው ልጅ። ጉዳትን ስለማልፈልግ ወንድ ልጅ በፍቅር ሴት ልጅ በፍቅር እንድትጎዳ ስለማልፈልግ፣ ስለዚህ አሁንም መታ ማስረዳት የምትችል ከሆነ ታስረዳ። በዚህ አጋጣሚ በጣም ነው የምወዳችሁ። እዚህ ታብታብ የምታደርጉ ኮፕሊንክ የምታደርጉ ሼር የምታደርጉ እናንተ አብሽሩ አብሽሩሽ። እሺ ይቅርታ እንጠይቃለን። አብሽሩሽ። በነገራችን ላይ ስም እኮ ተናግረነዋል። የሰማንያ ሚስት ያለችም ሲል የሰማንያ ሚስት ካልሆነች እንዴት እሷ 40 ሀገር ተቀምጣ ልትረዳህ ነው ወይ ብለን እኮ እሱንም ተቃውመናል እኮ ተናግረነዋል። ቤቱን አንስቶ መናገር ይችላል። ምንም ብር ላኪልኝ ሊላትም ምብትም የለው። ካገባት በኋላ ተናግረናል። እሷን ብቻ አይደለም እሷንም ተቆጠነ። እሺ አብዲ እኔ ብር ላኪልኝ አላልኳትም። ንጹህ ፍቅር ነው ያለብኝ ነው እንጂ ያልኩት እኔ ብር ላኪልኝም ከእሷ ብርም ፈልጌ አይደለም። አሁንም የመጣሁት እዚህ ሜዲያ ላይ የመጣሁት ከእሷ ፍቅር እንጂ ብር ፈልጌ አይደለም። እውነቱን የማወራው ማለት ነው። ስራ የመምህርነቱን ስራ ራሱ የለቀኩት እሷ የሆነ ሂንት ስለሰጠችኝ ነው እንጂ ሌላ ነገሮችን አደርግልሃለሁ ወይም ተጋግዘን ይህንን ነገር ማድረግ እንችላለን ስላለችኝ እንጂ ለሌላ ለቀን ስራ ለመስራት አይደለም የወጣሁት። አብዲ የምትረዳኝ ማለት ነው። እና እኔ ከእሷ አንድም ብር ፈልጌ አይደለም። እሺ አሁን ትምጣ በቃ ምህረቱ እንድትገባ እባክህ። እሺ ካሉ የማገናኘትና የማስታረቅ ስራ ነው ትልቁ ስራችን። ውሽመጤን አይታችሁታል። ሌላ ቤት ብር ተሸልማ የመጣችን ሴት ነው አሳምነን እንዲታረቁና ዛሬ አብረው የህይወት አጋሯን ይዛ ተቀምጣ ያለችው ማለት ነው። ስለዚህ ይህ